እሺ ፎሎ አድርጋ ሀይ ትላቸዋለች። ኢንቦክስ ዳሙ ፎሎ አድርጊያቸው ሶስቱንም እና ሀይ በያቸው። አድርጊያቸዋለሁ ብዬ አጠገባቸው ያለችው እኮ ናት። እናንተም ፎሎ አድርጓትና ፎሎ አድርገ ነው ወጥቼ ነው ማየት የምችለው። አቡዬ ጊፍት ስለከለከለ ሜሽን ማደራረግ አንችልም። ኦኬ እንደ አዲስ ከፍታለሁ ላይቡን። ወይስ ካሁን እኮ የኔ በጊፍት ማገዝ የሚፈልጉ እሱን ለማገዝ እየሞከሩን ብያላቸው ነው ጊፍት ዝግ ነው ሲሉኝ የነበሩት ኮመንት ላይ። እዛ ጊፍቱ ዝግ ስለሆነ እሷን ፕሮፋይሏን ነክተን ቁጥር መጻፍ ስላልቻለ ነው። አንቺ ሀይበይን ፎሎ አድርገንሻል፣ እንመልስልሻለን። ሀይበላቸው ዳሙ እኮ ልትላችሁ ነው። አዎ ቅድም እኮ ልጄን ስቆጣ ወጥቼ ሶስታችሁንም ሀይላሉ ላኩልኝ ቁጥራችሁ። ሀይላቸው ስለሽ በጣም ያሳዝናል። ቅድም የበሀይሉን እዚህ ቤት ያገዝነው ልጅ የጉበት ንቅለ ተከላ የሚያስፈልገው ልጅ በህይወት ማረፉን ሰምቼ በጣም አዝኜ ቪዲዮ ሰርቼ ነው ወደ ላይቭ የገባሁትኝ። 1.5 አሰባስቤለት በጎፈንድሚም ታግዙ ብሩ ሞልቶለት ለሕክምና ወደ ህንድ ሀገር እየሄደ ገና እዚህ ከካታር ሳይወጣ ኤርፖርት ላይ ህይወቱ አለፈ። እናቱም አብራ ወደ ህንድ ልትሄድ መታ ነበር አብራ፣ ግን አለፈ ህይወቱ። በቃ የመታከሚያ ሞልቶለት ወንድሙ ጉበት ሊሰጠው ከኢትዮጵያ መጥቶ ጉበቱም ተገኝቶ ብሩም ሞልቶ፣ ግን እሱ አልተረፈም። በቃ ገና ሳይሄድ ህንድ ህይወቱ አለፈ። አያቸው አንዳንድ ሰዎች ገንዘቡ አጥተው ይሞታሉ አይደል? መታከሚያ አጥተው። አንዳንድ ሰው ደግሞ እንደዚህ ሞልቶለትም ይላል እና በጣም ያሳዝናል። የእሱን ሰምቼ እንደገና አሁን ላይ ቬንስ ከፍት ደግሞ ያንተን ባለቤት ማለፍ ስሰማ በጣም አዘንኩ። በጣም ከምንም በላይ ግን ልቤ የተነካው ህፃኗ ራስ ጥላ ማለፏ ነው። እኔ እናት አይዞክ እንግዲህ ማስታወሻዋን ልጇን በደንብ መያዝ አለብክ። ጥላልክ ሄደችውን ማስታወሻ በደንብ ተንከባክበ ማሳለፍ። አገር ልትገባ ነበር። አገር ልጅ ይዞ መሄድ አይቻልም እና እኔ ሐኪም ቤት የግዴታ አገር ገብቼ መታከብ አለብኝ። ልጁን አደራ ብላ ኤምባሲ ስትሄድ አዲስ ኤምባሲ አልቋል አሏት። ልትሄድ ማለት ነው። ሀገር ቤት ልትሄድ አስባ ነበረ። ልታለም አዲስ ኤምባሲ ሄዲ አልቋል፣ በ5 ቀን ውስጥ ነው ቶሎ ተመልሰሽ አሏት። ከዛ አመማት በጣም ሲያጠብቃት፣ በቃ ሰው ነው የሚያገላብጣት። ቀስ እያለ ጨረሻ ቁልትፍትፍ አደረጋት እና መጨረሻው ማታ ላይ እንደዚህ ማታህን ጊዜ ሰዓት እያዋራችን እያዞረኝ ነው መላሴንም እያዘኝ ነው እያለች ጠዋት እኔ በዱር ሄጃለሁ። ጠዋት ነው የሰማው። ጠዋት ስደውል አታነሳም፣ ስልኳም አይሰራም። እንደገና እዛ የእሱ ቤት ያለ የነበር ነው። ሲጨንቀኝ መጃን የለኝ ወንበር ዝፈራው ላይ ደውልልኝ እስኪ ብዬ በጓደኛ ስደውላት ሞታለች አለ። ማለት እንዴት ነው? ገና ከ4 ወር በፊት የወለደች ሴት ከሆነች ጤነኛ ነበረች ማለት ነው። መቼ ነው የጀመራት ሳምባው? እንዴት ነው ሀቡ ግን የምታወጡት ወጪ የሚመለስ ከሆነ ጻፉ። በኋላ እንዴ እያንዳንዱን ነገር እየነገሩኝ እየጻፍኩ ነው። እየጻፍኩ ካልሆነ አልቀበልም እኔ። እንደገና ደግሞ ደረሰኝ ለሚከፍሉት ነገር ደረሰኝ ማቅረብ አለባቸው። እሱ ከሚሰበሰብለት ላይ ስለሚከፍል ብሩን ማለት የምሽዋሩንም የምሽዋር ደረሰኝ ላይኖሩ ይችላል። ምሽዋር ስንት እንደሆነ ይታወቃል። ያንን ይነግሩናል። ሁሉ ነገር እኔ በእንትን ነው እኔ ምልክ ኦልሬዲ ከ4 ወር በፊት የወለደች ከሆነ ጤነኛ ሴት ነበረች ማለት ነው። ምን አግኝቷት ነው? በፊት ነፍሰ ጡር እንዲሆነች እና የ5 ወር ሆነ የ6 ወር ነፍሰ ጡር እንዲሆነ እኔ ስራ ቦታ ላይ እሷ ስራ ፈታ ያኔ እሷም ሹሉ እንትን ስለሆነ ኢጃዛ መጣች እና እኔም ኢጃዛ መጣሁና እዚህ ልቧ ላይ እዚህ አካባቢ ያቃጥለኝ አለች እና ሐኪም ቤት ሄደች። ስትሄድ ልጇንም በዛው ይሁና ነው ተብሎ ጓደኛ ጋር ላኳትና ሰውየው እዚህ ሆድሽ እዚህ ሳምባሽ አካባቢ ውሃ ቋጥሯልና ላዚም በአመልያ ተወለሽ በኋላ ግዴታ መውጣት አለበት ብሏታል። ያንን ለእኔ ሸሽጋኛለች፣ አልነገረችኝም እና ጓደኛዋ ናት። እንደገና እንደዚህ ተብላለች፣ ከወለዴ በኋላ እንደዚህ ተብላለች ስትላት ስጠይቃት ኧረ ደህና ነኝ ከኔና ሰትሜ ያልደህና ነኝ አልኳት። ከዛ ተወለዴ በኋላ አገር ግቢ አገር
ተወለደ በኋላ ልክ በ5 ቀኑ እግሯ እጇ ማበጥ ጀመረ። አገር ግቢ ስላት ስትወልድ የወለደችው በምንድን ነው? በምጥ ነው? በኦፕሬሽን ነው? በምጥ ነው። ኦኬ አገር ግቢ ስላት እኔ ደህና ነኝ እንዴት ብዬ ነው የምገባው? አልገባም ማለች ስላት በዘመዶቿ ነገርኩ፣ ዘመዶቿን አስመከርኩ፣ እምቢኝ አለች። አቡዬ መጀመሪያ ቤቱን ዝጊው። በጊፍት የሚሰጡት ካሉ እሺ፣ አሁን ጊፍትም የሚሰጡት ካሉ እኔ ገንዘቡን አሰባስብልሃለሁ። አሁን ደግሞ ለጊዜው የምትበላበት ምናምን ጊፍት የሚሰጡ ገንዘቡን አሰባስብልሃለሁ። አሁን እንትን እንበል የሚሰጡት ካሉ ማውጣት ትችላለህ ወይ? እሱ ነፍጠኛ ወይ ፈላው ያወጡልሃል በጊፍት አሁን ወይ የትራንስፖርቱን የሆነ የምግብ የሚያግዙ ካሉ ያወጡልካል። ከቲክቶክ ላይ ያውቁበታል። አቡዬ እኔ ለግሌ ማውጣት አልችልም። እሱ ወደ ከተማ ከገባ ከተማ ልጆች ስላሉ የምናውቃቸው ልጆች እነሱ እንዲያወጡለት ይደረጋል። ችግር የለውም። መቼም ከዚህ ምስኪን ከገባ አሉ ሰዎች እንደዚህ የሚያወጡ አሉ። እኔም ከዚህ በፊት አውጥቼ አላውቅም፣ ግን እዚህ ከተማ ከመጣ አከፋፈቱ በኋላ የሚያወጣለት ሰው ፍለጋ ታማኝ ሰው ፍለጋ ከምንደክም ችግር የለውም። ጊፍት ያላችሁ በእኔ ያገቡለትና እኔ አሁኑን ትራንስፈር ላድርግለት ሳውዲ ባለ ሰው ለትራንስፖርቱ ለምግቡ እንዲሰጡት። እኔ አሁኑኑ ትራንስፈር ማድረግ እችላለሁ ወደ ሳውዲ አካውንትም ሆነ ወደ ሳውዲ አካውንት ካመጡ አካውንት እነሱ እኔ ከካታር ባንኬ ወደ ሳውዲ ባንክ አስገባለታለሁ። አሁኑን ወደ ትራንስፖርትና ለምግብ እንዲሆነው በጊፍት ማገዝ የምችሉ ሰዎች ለእኔ ሰጣችሁ መጠኑን እያሳያችሁ። እኔ በጣም ልቤ ስለተነካ እንጂ እንደዚህ መነካካት አልፈልግም። እኔ ግን የምትሰጡት ነገር የሚታይ ነገር መሆን አለበት። እንዲህ ዘግቼ ድጋሚ ልክፈት። በጊፍት ማገዝ የሚችሉ እንዲያግዙ ጊፍት ዘግቶብኛል። እስካሁን ድረስ ምንም ነገር መስጠት አይቻልም ነበር። እሺ እናመሰግናለን ሀቡ። በጣም እዚሁ ዝግት አድርጌ ክፍት ነው የማደርገው። እኛ መብት የለንም እሱን ለምን ማለት ምን ይሁን ዕጣ ፈንታው ይሄ ልጅ? በዛ ላይ እሷም ሚስቱ ሞታበት አራስ ልጁ ሰው እጅ ላይ ነው እያሳሰበው ያለው። በረሃ ላይ በረሃብ በጣም ያሳዝናል። ሀዘን ላይ ሆናችሁ ረሃብና ብቸኝነት አስባችሁ። ይህ ስልክ ግን ምን ሆኖ ነው? እኔ ምንም አይገባኝም ምን እንደሚሆን። ዳሙ ልከሽልኛል ቁጥራቸውን ዋትሳፕ ላይ። ልካልኛለች ዳሙ። የእንትናን አላክሽልኝም እኮ የዋናውን የእሱ የእረኛውን ፈላው አንድ ጊዜ ፈላው ከታች ካለህ ወይ ዞማው ላክላት ለእንትና ዳማ ለምትለው ልጅ ቅድም አካውንት እንትን ቁጥር ላክላት ቁጥሩን ተደናግሮታል ሀቡዬ በጣም ችግር የለም። አንተ ለምን አትልክላትም? ለዳሙ ያንተ ደርሶኛል። እንትን ልላክልክ አቡ ኢሳምባ ቲቪ እኮ ይተላለፋል። ልጁ ይመርመር። ልጁ የቱ አራሱ ህፃኑ ይተላለፋል። እሺ እንጠይቃቸው። እሱን ሆስፒታል ወስደውት ከሆነ የኔ ጌታ እንደው እሱ መኖረ በእናታችሁ ፈላውን አንድ ጊዜ ታስገቢው ሀቡኔም ቢሆን ወርዳለሁ። እሱ ቁጥሩን የሚያውቀው እሱ ነው ያለው። ችግር የለው። ቆይ እኮ እሱን ኮንታክት ላድርገዋ ፈላውን ዋትሳፕ ላይ ቁጥሬን እንዳትሰጡብኝ ለማንም። እሺ ውዶቼ በእናታችሁ እኛ ሰጥም ችግር የለው እንዳትሰጡብኝ። እሺ ፈላው ሀቢባ ነኝ ላክልኝ ዋትሳፕ ላይ ሀቢባ ነኝ ብዬ ካለው የእንትናን ቁጥር ላክልኝ የእረኛውን
እሺ ልክልሻለሽ። ቲቪ ሳይሆን የሳምባ ውሃ ነው እኮ ሳምባሽ እርጉዝ እያለች አሁን እኮ ያለው የ4 ወር ህፃን ካላት እቺ ሴት ጤነኛ ነበረች ማለት ነው። እንዴት በዚህ ፍጥነት ሞተች ስለው እኮ እርጉዝ እያለች ዶክተር ሳምባሽ ውሃ ቋጥሯል፣ ከወለድሽ በኋላ በሰርጀሪ መውጣት አለበት ብሏታል። ግን እሷ ለእኔ ይህንን ደበቀችኝ አለ። ለክፉም ለደጉም ቲቪም ነው ሲል እኔ እንደዛም ሰምቻለሁ። ለክፉም ለደጉም ህፃኑ ዶክተሮቹማ እንደዛ ብለዋል። የሳምባ ቲቪ ነው እና ከኔና እኮ እየተጠቀመች ነበረ ብሏል። አዎ እንደዛ ብሏል። ይተላለፋል እኮ ታዲያ ህፃኑ ውስጥ ተመረመረ። ከዛም በኋላ ኧረ አልተመረመረም፣ አልሄድም። ገና ትናንትና ነው ወደ እሷ ህይወቷ ያለፈው። እሷ ትናንትና ነው የሞተችው፣ ጠዋት ፈጅር አካባቢ ላይ። እኛ አሁን ቁጥሩን አላገኘሁትም፣ ብቻ ሲያሳዝኑ ነው ቤታችንን ከፍተን ስናስረዳ የነበረው እና እጁ ላይ ገንዘብ የለውም። እዚህ ሀገር ይታወቃል። እሷም ነፍሰ ጡር በነበረችበት ሰዓት ታማ ስለነበረ እሷን እያሳከመ ከዛ እሷ ስትወልድ የሚወጣ ወጪ አለ። እሷ ደግሞ ሴቶች ብዙውን ጊዜ ጥሩ ሴቶች ያላቸውን ጎን ከመረዳት አንጻር ያማቸውን በሽታቸውን ደብቀው እንትን ስለሚሉ ያትመረመራት አይመስለኝም። በሽታ ያው መቼም ታውቁታላችሁ ሁላችሁም ስደት ላይ ያለን እና ለእሱ ከማዘን የተነሳ ይሆናል በሽታውን ራሱ የደበቀችው። ስለዚህ ልጁ እንዲመረመር ይደረጋል። አሁን ሁሉንም ነገር እሷ ስለማትሰራ እሱ የማሳከሚያ ወጪ እንዳይበዛበት ብላ ነው ያልነገረችው። እንደዛ ነው የማስበው። ጥሩ ሴቶች እንደዛ ናቸው፣ ለባላቸው ለቤታቸው። እሱ አንድ ጣልቃ ገባ በመውለድ ምክንያቱም እሱ ገጠር እየሰራ ስለሆነ በወር 1,000 ብር ስለሆነ ያን አንድ ኦፕሬሽን ለመደረግ ብር የላቸውም ታውቂያለሽ። ለዛ ነው እሱም ወደ ሀገር ግቢ ያላት። ለዛ ነበር በዛ አቅሙ ስለማይፈቅድ ማለት ነው። ተሳዝናለች በጣም። በጊዜ ተናግራት አካባቢው ኖሮ እኮ እኔ ትድን ነበር። ግን በቃ አቅማቸው ስለማይፈቅድ እሱን ላለማስጨናነቅ ዝም ብላ ነው በጊዜው ሳትታከም ህይወቷ ያለፈው የኔ እናት። እሺ ቁጥሩን ላክልኝ፣ ፈላ ዋትሳፕ ላይ ልከልኛል። ልክልሻል። እሺ አሁን ልጁ ያኔ እሷ ከታመመች እንደዚህ ሐኪም ቤቱ እንደዚህ ትቢ ነው ሰው ጋር ትጠጊታ አላት። ወዲህ ልጁ ጋር አትገናኙም። ለብቻው አካላት ነው እዛ ሴቶች ስላሉ ሴቶቹ የሚያስታሟት ከማማለብ ሰው ነው እንጂ ልጁን ተተወችው 1 ወር አለፋት። እሷ ጋር አይደለም። ሴቶቹ የሚያስታምሟት ቤት ውስጥ እንትን ማስክ አድርገው ነው። አዎ ለብቻ ክላስ ተሰጥቷት ነው ሐኪሙ ለብቻ እዛም ለራሱ ሐኪም ቤት ለብቻዋ አስቀምጧት ብሎ ለብቻዋ ነው ክላስ የተከራይቶ ያስታመሟት። እሳቸው እንደሚተላለፍ ኦልሬዲ ዶክተሩ ነግሮ ስለነበረ ነው። ዶክተሮቹማ በጣም ይተላለፋል በሽታው፣ ራሳችሁን ጠብቃችሁ ለብቻዋ አድርጓት፣ መስኮት ከፍታችሁ ምናምን ብሎ ነው። እሷ ለብቻዋ ናት እስካሁን እኮ። ስለዚህ ግን ህፃኑን አቅፎ አታውቅም። ከመቼ ጀምሮ ነው አቅፎ ማታውቅም? 1 ወር አንድ ወር ካጠበቃት ወዲህ አቅፎ አታውቅም። ኦኬ ግን ለክፉም ለደጉም ብታስመረምሩት ምን ችግር አለ? ቢመርመር እሺ፣ ቢመረመር ጥሩ ነው። ለምን ችግር ካለ ድንገት ተላልፎበት ከሆነ ቶሎ እንዲታከም ህፃኑ። ቪዲዮ አብራሸንተው ላው መሻወር አመቻቹና እናንተ አሁን ዞማው ከታች ያላችሁ ልጆች መሻወር አመቻቹና ወደ ከተማ ልጁ ጋር እንዲሄድ የምትችሉትን ነገር አድርጉ። መሻወር አመቻቹ። መሻወር ላይ ደውሉና ቦታውን ሎኬሽን መላክ ትችላለህ አይደለ ወንድሜ? አንተም ግን ብትመረመር ጥሩ ነው። አንተም መመርመር አለብህ ወንድሜ። አንተም ተመርመር እና ጋይስ፣ አሁን የሁላችሁ አንዴ ላስረዳችሁ። እዚህ ጋር ያላችሁ ሰዎች፣ እዚህ ጋር የምትመለከቱት ወንድማችን በሳውዲ አረቢያ በረሃ ላይ እየሰራ ሚስቱን የሚያኖር ነበረ እና ሚስቱ ደግሞ እርጉዝ ሆና ሳምባ ውሃ ቋጥሮ ሐኪም ቤት ተነግሯት፣ ግን እሱ 1,000 ሪያል ደሞዝ እሷን እርጉዝ ሆና ለመውለጃ ለሆስፒታል የሚከፈል
እየሰራ እያጠራቀመ ስለሆነ እሱን ላለማስጨነቅ ሳትነግረው በጊዜው ሳትታከም ይኸው አሁን ወልዳ የ4 ወር ህፃን አራስ ጥላ ሞተች። እናም አሁን ሚስቱን አጥቶ ህፃን አራስ ልጁ ከተማ ሰው ጋር ነው፣ የሚስቱ አክስት ልጅ ነው ምናምን ጋር ነው ያለው ህፃኑ። እሱ ደግሞ በረሃ ላይ ነው ያለው፣ ምግብም የለውም፣ ርቦታል። እና አሁን ወደ ከተማ የሚሄድበት የትራንስፖርት እና የሚበላበት ብቻ በጊፍት ማገዝ የምትችሉ ካላችሁ እኔ ጋር አስገቡና እኔ አሁኑኑ በሳውዲ አካውንት ራሱ በሚሰጠኝ አካውንት አስገባለታለሁ። ለትራንስፖርት ወደ ከተማ ህፃኑ ጋር ልጁ ጋር እንዲሄድና ምግብ እንዲበላ። እሱ ጋር አይደለም የምታስገቡት፣ እሱ ማውጣት አይችልም። እሺ እኔን እየነካችሁ ነው የምትሰጡት። ከዛ የሰጣችሁትን ያህል ትልቅ ነገር የሚታይ ነገር ስጡ። ይናል መዝግቤ እያያችሁ አስገባለታለሁ። ትራንስፖርት ከገጠር ወደ ከተማ። ከዛ በኋላ ቪዲዮ ሰርቼ እናግዘዋለን በካሽ የኢትዮጵያ ባንክ አካውንት ያመጣል ሊሆን እዛ ገና ለምን አስገቧት ውዶቼ እና እንትን እንላለን። ቪዲዮ ሰርቼ ቀን ቀጠሮ ይዘን እናግዘዋለን፣ በደንብ እናግዘዋለን። እሺ የራስህ ባንክ አካውንት መክፈት ትችላለህ በዚህ 3 ቀን። ኢትዮጵያ ነው የኢትዮጵያ ባንክ አካውንት ወንድምህ እንትን አለው። ሳውዲ ላይ ማ ህገ እንትን ባህርተኛ ነገር ባህርተኛ ነው። ኦኬ። ስለዚህ ሳውዲማ እንትን አትልም፣ ሳውዲማ አትችልም። ኢትዮጵያ ባንክ አካውንት መክፈት ትችላለህ ወይስ በወንድምህ ይሁን? እኔ የራስህን ባንክ አካውንት በ3 ቀን መክፈት ይቻላል። ውክልና ያለው ሰው ካለ ወንድም ካልድን ጠይቄው እንዲረዳክና ለገነት በ1 ቀን ነው ወንድም ካልድ አካውንት የከፈተው። አይ አንዴ ልመዝግብ ውዶቼ። ዘላለም አንድ ሻርክ $10። ሌላ ማን የሰጠው ጋይስ? ጋላክሲ ደግሞ የሆነ ሰው ሰጥቷል። አንዴ ንገሩኝ። እሺ እስካሁን የተሰጠው አንድ 2 ሻርክ 1 ሻርክ ዘላለም 1 ሻርክ የሆነ ሰው እኮ ስም ሲሆን ፍላይንጀት ዘላለም 1 ሻርክ የሆነ ሰው 1 ሻርክ ዘላለም 1 ሻርክ የሆነ ሰው 1 ሻርክ። ከዛ ጋላክሲ ደግሞ ቃል 1 ጋላክሲ ሻርክ የሆነ ሰው ደግሞ ቅድም 2 ጋላክሲ ሰጥቷል። ዘላለም 2 ሻርክ ነው የሰጠችው። እሺ ሚካኤል 1 ሻርክ ቃል 1 ጋላክሲ የዘላለም 2 ነው ሻርኩ። እሺ ወደ ማሮች 2 ታደርገዋለሁ፣ ችግር የለም። ዘላለም 2 ነው። ጋላሪ ላይ ገብቼ እኮ ማየት እችላለሁ። የዘላለም 2 ነው ሻርኩ። ዘላለም 2 ሻርክ አድርጌዋለሁ። እሺ ዘላለም 2 ሻርክ የሆነ ሰው 1 ሻርክ ቃል 1 ጋላክሲ ሚካኤል 1 ሻርክ ጽሆን 1 ፍላይንግ ጀት ስጡ ውዶቼ፣ ስጡና እኔ እዚህ ጋር አይናችሁ እያየ ደምሬ በሳውዲ ባንክ አስገባለትና አትሊስት ለትራንስፖርቱ ኮኮ 1 ሻርክ ለትራንስፖርቱ ወደ ከተማ የሚሄድበትና ለምግብ የሚሆን አሁን በዚህ በጊፍት ከሰጣችሁት ሌላውን በካሽ እናገዘዋለን። ቪዲዮ ሰርቼ ሰላም ፍላይንግ ጀት እንትን እንለዋለን። ወንድምህ ታናሽ ወንድምህ ያንተ ውክልና አለው? ታናሽ ወንድም እሱ ችግር የለውም። አሪፍ ልጅ ነው። እሺ በቃ ወንድም ይሁን ካልክ ይሁን። ግን እኔ ከፈለክ ባንክ አካውንት ውክልና ካለው ወንድም ካልድን አናግሬ በ1 ቀን ባንክ አካውንት እንዲከፈትልክ በራስህ ስም ማድረግ እችላለሁ። ከዛ በራስህ ደስ እንዲያለች። እሺ የኢትዮጵያ መታወቂያ ካለክ ትልክልኛለህ ዋትሳፕ ላይ። ፈላው አሁን ዋትሳፕ ልኮልኛል። ሀቢባ ነኝ እልሃለሁ። ኦኬ ዘላለም ርችት 1 ርችት ጋይስ ቅድም ማለት ነው የሆነ ሰው ጋላክሲ ሰጥቷል። ታርጌት ላይ ቆይ እስኪ ታርጌት ላይ ጋላክሲ ነበረ? ኖ ታርጌት ላይ ጋላክሲ አልነበረ። ማን ነው የሆነ ሰው ጋላክሲ ሰጥቷል? ማርታና ሮዛ። ኦኬ ጥሩ
ማርታ ሮዛ የሆነ ሰው ብዬ ያዝኩት የማርታ ነው የሮዛን ነው። ሻርኩን ነው የሆነ ሰው ያልኩት አይደል? ሻርኩን ነው። ጋላክሲ ማርታ ሮዛ አንዳንድ ጋላክሲ። እሺ ጋይስ እሱ ማውጣት አይችልም። ጊፍት ስትሰጡ ምንም ነገር እኔ ጋ ጊፍት የምትሰጡትን በጠቅላላ በብር ሰጠዋለሁ ለትራንስፖርቱና ለምግቡ የሚሆን ብቻ። ሌላውን በካሽ እናግዘዋለን። ሌላውን በኢትዮጵያ ባንክ በራሱ ባንክ እናግዘዋለን። ይሄ ወንድማችን በድንገት ሚስቱ በሰው ሀገር አራስ ልጅ ጥላ ሞታበት ነው እና ያቅማችሁን አግዙት። ኦሊቭ አንድ ጋላክሲ ምሽዋር ጠይቁና ነገሩን ስንት እንደሆነ ለምሽዋር ሚካኤል ቅድም አንድ ሻርክ ሰጥቶ ነበር፣ አሁን ደግሟል። ስለዚህ የሚካኤልን 2 አደረኩት እዚህ ጋር። በጣም ልጁም እሱ መመርመር አለባቸው። አንተም ልጅግም ተመርመሩ እና ከተቀበረች በኋላ እዛው ሳውዲ ከተቀበረች በኋላ መቼ ነው የምትቀበረው? አልነገሩህም? ገና ነው ከኢትዮጵያ ተጽፎ ምናምን እንደዛ ብለውኛል። ነገ ቢጽፍ ኦልሬዲ እንዲጻፍ ኤቢ አንድ ሚካኤል አንድ ጋላክሲ ኤቢ አንድ ጋላክሲ ከኢትዮጵያ የሚጻፈውን ኦልሬዲ እያጻፍክ ነው አይደል? ተናግረሃል። ማን ነው ውጭ ጉዳይ ሄዶ የሚያጽፈው? እኔ ተናግሬ ያለው እዛ የአቁፋ ልጅ አለ መሐመድ እየነግረዋለሁ። ነገ ጨርሰን እንደውላለን ብለውኛል። እኔ ዛሬ ደውዬ ነበር። ኦኬ መሲ እሷ ራያ ናት። ትንሽ ራቅ ይላል። ተባረኪኒ ናት። ኬዲ አንድ ታይገር ሰጥታለች። 15,000 ኮይን ነው፣ $75 ነው። በጣም እናመሰግናለን። ተባረኪኒ እናት እድሜና ጤና ይስጥሻሉ። ነው ወንድሁን ሴት ብቻ ወንድሙን ሴት ፈጣሪ እድሜን ከጤና ጋር። ትናንትና በጣም ለቮት ሰፖርት ስታደርግ ነበር። በጣም ነው ያዘንኩት ስለ ህፃኑ ሳዋ ሜትሮ ሻወር 3,000 ኮይን ነው፣ $15 ነው። እና እስቲ ጋይስ ወንድም ካልድን ጥሩትና እንዴ እዚህ ጋር ልጠይቀው፣ እናንተ ፊት ባንክ አካውንት እንዲከፍትለት ልጠይቀው። ሼር አድርጎ ወንድም ካልድ ጋር የወተት የለም ብሏል እኮ ማሪ። የቻልነውን የሰጡትን በጊፍት አሁን እዚህ ጋር አሳይቼ በስነስርዓት እኔ ወደ ሳውዲ ያስገድኩለት። ሰላም አንድ የመጣው ይታ። እሺ እና እንትን የእሱን ቁጥር ይላክልኝና ኦኬ ልኮልኛል። ፕላስ ስላላስገባበት ነው። ፕላስ 966 59 23 90 በጣም ያሳዝናል። አራስ ህፃን ጥላ ሄዳ በጣም እንትን እያለኝ ነው የምር። አሁን ሩቢ ስታለቀስ ኑኑ በሩን ከፍታ መታ ድምጿን ስሰማ በጣም ከባድ ነው። አራስ ልጅ
በትልቁ እንዲሆን እናንተ ላወርዳችሁና ፈላውና ነፍጠኛው መናገር ያለባችሁ ነገር ሲኖር ትገባላችሁ። እሺ በትልቁ እንዲሆን የሱ ቴንኪዩ። ዘላለምን ፎሎ አድርጓት ውዶች። ዘላለምን ፎሎ ስታደርጉ ለወንድማችን አኑሻ የመታከሚያ ገንዘብ ከኪሳቸው አውጥታችሁ እየረዳችሁ እንደሆነ ቁጠሩ። የእናንተ ፎሎ ለእሱ ገንዘብ ነው እና ፎሎ አድርጓት። አቡ አካውንቱ ንግድ ባንክ ልላክለት። አቡዬ በአካውንት ንግድ ባንክ አው እኮ የውልሽ ቪዲዮ ሰርቼ በራሱ በአካውንት አስከፍቼ አሁን ወንድም ካለድን ሼር አድርጉለት። እኔ በዋትሳፕ ልጥረው። ከዛ አካውንት ለሱ ወንድም ውክልና ካለው ለሱ አካውንት የሚያስከፍትልን ከሆነ ነገር እንጠይቀውና ከዛ ባንክ አካውንት ተከፍቶለት በራሱ ባንክ አካውንት እናግዘዋለን። አትሊስት እሷ እዛው ተቀብራ ሳውዲ እኔ ለእንትን ተብሎ እንዲ ለእሱ የሚረዳውን ነገር ለአስክሬን መሸኛ እንዲሆን አልፈልግም። ለምን 30,000 ሪያል ማለት በኢትዮጵያ 1.5 አስክሬን ከሀገር ወደ ሀገር ከሚሸጋገርበት እዛው ተቀብራ ሳውዲ ተቀብራ ከዛ ጋላክሲ ተሰጥቷል። እሺ ማሮች የሆነ ሰው አንድ ጋላክሲ እና ማለት ነው እሷ እዛው ተቀብራ ህፃኑ ልጅ ይዞ የሚሄድ ሰው ያስፈልጋል። አትሊስት በደንብ ከተረዳ ፈጣሪ ከረዳውና ደህና ነገር ከተረዳ ራሱ ልጁን ይዞ ገብቶ ሀገሩ ላይ የሆነ ነገር እየሰራ እንዲያሳድግ። ግን እሱ እንትን ነኝ ማለት በጣም የችግረኛ ቤተሰብ ነኝ፣ መግባት አልፈልግም፣ ቤተሰቤንም ማስጥናቴ ወንድሜ ሞቶብኛል በቅርቡ በምንድን ነው ያለው የሞቱበት። ስለዚህ በቤተሰብ ያለሁት እኔ ነኝ፣ ቤተሰብ ማስተዳድረው እኔ ነኝ ስላለ መግባት ካልፈለገ ልጁን አይ ቲንክ አሁን አለቃው ጠርቶት ይሆናል። እንትን አይደለም በረሃ ላይ አይደል የሚሰራው እረኛ ነው እና እንትን ይባላል። መግባት ካልቻለ ልጁን ይልካል። የሚስቱ እናት ጋር ነው የሚልክ። ነፍሷን ይማረው። የሚስቱ እናት ጋር ነው ልጄን አጻናና ራሱን እልካለሁ ያለው። ስለዚህ እዛ ሲልክ ባዶ እጅ አይሆንም። የሚይዞት የሚሄድ ሰውም 6,000 ሪያል ነው የሚያስከፍሉት። ታውቃላችኋል? ህፃን ይዘው የሚሄዱ እና ህፃኑ ይዘው ለሚሄደው ሰው ክፍያ፣ እንደገና ህፃኑን ደግሞ ወስዶ ለሚስቱ እናት ሲያስረክቡለት ለልጁ የወተት የዳይፐር ያስፈልጋል። ስለዚህ እሱን በካሽ እናግዘዋለን። አሁን በጊፍት ያላችሁ ይዞ ወደ አሁን ያለው በረሃ ነው። ስራውን አስጠቅቀን ነው ከበረሃ በሀዘን በረሃ ብቻህን አትሆንም። ስለዚህ ከበረሃ ወደ ከተማ የሚሄድበት የምሽዋርና የሚበላበት ነገር ብቻ በጊፍት ማገዝ ከቻላቸው። አሁን ምሽዋር ስንት እንደሆነ አናውቅም። እኔ አላውቅም። ሳውዲ አይደለም የምኖረው። የምሽዋር እሱ ካለበት ገጠር ከበረሃ ወደ ከተማ የሚሄድበትና ምግቡን የሚበላበት በጊፍት የቻላችሁትን ስጡ። ከዛም በኋላ አሁን እዚህ ጋር መጥተው በምሽዋር የሚወስዱት ልጆች እነ ነፍጠኛውና ፈላው ስንት እንደሆነ ጠይቀው ይነግሩናል። የምሽዋሩን ኦኬ፣ ያንንና የምግቡን ካገዝ ነው። ሌላውን ደግሞ ለልጁ የወተት ምናምን የዳይፐር ምናምን ወደፊት እናግዘዋለን በካሽ። እስቲ ወንድም ካለ ልጥራው፣ ባንክ አካውንት ለራሱ ልንከፍትለት ከቻለን እና ራሱ መመርመር አለበት። እንዴት ግን ሆስፒታል አላስቀመጧትም? እረኛው ራሱ ይሄድ ልጁን ይዞ እኮ። እንደሱማ ደህና ብር ያስፈልጓል። ራሱ ልጁን ይዞ ሀገር ቤት ለመሄድ ጋይዝ ኢትዮጵያ ገብቶ የሆነች ስራ ከፍቶ የሚሰራበት ነገር ገንዘብ ያስፈልገዋል። ያንን ያህል የሚረዳ ከሆነ ደህና ነገር ከተረዳ ልጁን ይዞ ይገባል። ካልሆነ ግን ስራም የሚያሰራ ነገር ካልገባለት እንዴት ብሎ ምን ብሎ መልሶ እንደገና ሊሰደድ እንደገና በባህር ሳውዲ ሊመለስ? ትንሽ የሚቆይ ከሆነ እኔ በነፃ እወስድለታለሁ ልጆቼን ይዤ ስለምገባ። እርግጠኛ ነሽ? ከ6,000 ሪያል ወጪ ነው የምታተርፊው የምታድኘው። እርግጠኛ ነሽ? ነይ ግቢ። እኔ እርግጠኛ የሆነ ነገር ነው የምፈልገው። አዎ እርግጠኛ ነኝ ካልሽ ስልክ ቁጥርሽን ሰጭኛለሽ። ስቤሻል። ሰላም ነሽ? ደህና ነኝ። ሰላም ናቸው። ሳውዲ ነው የምትኖሪው?
እኔም ሳውዲ ነኝ ያለሁት። ማን ነው? ስሜ ኢልሃም። ኢልሃም። እሺ ኢልሃም፣ እውነትሽ ነው? እውነቴን ነው። ያው በትክክል መገባበትን ጊዜ እኔ ስላልወሰንኩኝ መገባበትን ጊዜ በእርግጠኝነት አላውቀውም። ቢያንስ 5-6 ወር አካባቢ ልቆይ ይችላለሁ። ከፈለገም ደግሞ እኔ ልጆቼን ይዤ ቤት ነው ያለሁት፣ ስራ የለም። ስለዚህ ሚይዝለት ከሌለ ሊይዝለት ሁላ እችላለሁ። የሚይዝለትማ የሚስቱ ያክስት ልጅ አለች፣ ይዛለታለች አራሱን። ግን ወደ ኢትዮጵያ 5-6 ወር የምትቆይ ከሆነ 5-6 ወር እሱ ልጁን እንዴት እኔ እንጃ አላውቅም። እሱ ነው የሚወስነው መቼ ልጁን እንደሚልክ እሱ ነው የሚወስነው። ምትላለቅ ረኛ ልጅክን የምትልከው መቼ ነው? ተተሻለ እኔ ነገም ዛሬም አያቆየውም ውዴ። እሺ ያው እኔ እናመሰግናለን። የኔ እናት ልትረጅን ፈልገሽ ስለነበር እናመሰግናለን። እሺ በጣም አመሰግናለሁ። እሺ እናቴ። ዝግ ነው ማለት አሁን ህፃኑ ያለው ማን ጋር ነው? ያክስቶ